በሚዲያ ላይ ከምታዩቸው ሰዎች ጋር ህይወታችሁን አታነጻጽሩ። አርቲስቶች ሊሆኑ ይችላሉ፣ ታዋቂ ሰዎች ሊሆኑ ይችላሉ፣ እንደዚህ ኮንተንት ክሬተሮች ሊሆኑ ይችላሉ። እነሱ በሚያሳዩአችሁ ህይወት ብቻ ህይወትን ጀጅ አታርጉ። የትኛውን ቦታ ይሄኛውን ነገር እንዴት ላድርገው ብለን ምን ተግስበት ጊዜ አለ። የሆነ ጊዜ ደግሞ ህይወታችን ላይ በቃ የሆነ በጣም በደስታ የምንሞላበት ምድር አልበቃ የሚለን ጊዜ የጤና ሊሆን ይችላል መከራ፣ የማግኘት ሊሆን ይችላል መከራ፣ የትዳር ሊሆን ይችላል፣ የልጅ ሊሆን ይችላል። ጥቀሱ የየራሳችሁ። ስለዚህ መጽናኛ የሚሆነን ተስፋ የምናደርግበት ደግሞ አንድ በጣም ለኔ የሰራልኝ የጠቀመኝ የምላችሁ ነገር እነግራችኋለሁ ማለት ነው። እረፍ ልትሉ የምትችሉበት በቃ ይሄ ነገር አለ። ስለዚህ በየትኛውም እምነቱ ሙስሊም፣ ክርስቲያን፣ ሌላ እምነት እናንተ ያድነናል የምትሉት ያግዘናል የምትሉት የትኛው እምነት ልትሆኑ ትችላላችሁ። ስለዚህ በጣም እኔ እግዚአብሔር ከረዳኝ ከጠቀመኝ ነገር ሲሆን እንደዚህ ነገሮች ጭልም መስሉ ያላሰባችሁት ነገር ሲመጣ ሰላም እንዴት አላችሁ? ይህ የድል ቤት ነው። የድል ቤት ዛሬ ደግሞ በአንድ ጉዳይ እንድንመካከር ሞቲቬት እንድንደራረግ መጥቻለሁኝ። በተለይ ተስፋ መቁረጥ በጣም ህይወታችን ላይ አንዳንድ ጊዜ ነገሮች እንዳሰብናቸው አይሄዱም፣ እንዳቀርናቸው አይሄዱም። ህይወት እንግዲህ ቀጥ ያለ ባሰመርንበት መንገድ ዛሬ ይሄን አደርጋለሁ፣ ነገ ደግሞ ይሄን አደርጋለሁ፣ ከነገ ወዲያ ደግሞ ይሄን አደርጋለሁ ብለን ባወጣነው ባቀርነው መሰረት ብቻ የሚሄድ አይደለም አይደለ? አንዳንዴ እንደምታውቁት ያሰብነው ነገር ላይሆን ይችላል፣ ያቀድነው ነገር ላይሆን ይችላል። አለን ብለን የተመካንበት እጃችን ላይ ነው ብለን ያሰብነው ነገር ደግሞ ከእጃችን ድንገት ሊወጣ ይችላል። ዊ ኔቨር ነው ምን ህይወታችን ላይ መቼ ምን ሀፕን እንደሚያደርግ ማለት ነው። እና በተለይ አሁን ያለንበት ጊዜ ደግሞ በጣም ነገሮች በጣም ተለዋዋጭ የሆኑበት በፍጥነት ነገሮች በቃ የምንሰማቸው ነገሮች ከዚህም ከዛም በውጭ ዓለም ያለንም ሰዎች ሀገር ውስጥ ኢትዮጵያም ያለን ሰዎች ከዚህ ሆነን ስለ ኢትዮጵያ ስንሰማ በጣም ብዙ ነገሮች ይረብሹናል። ከኢትዮጵያ ያሉ ደግሞ ስለኛ እዚህ ሆነው ሲሰሙ ብዙ ነገር ይረብሻል። በጣም ደግሞ ታድለው በስመ አብ የሚገርም ኑሮ አላቸው ብለን የምናስባቸው ሴሌብሪቲዎች በጣም ታዋቂ ሰዎች የምንላቸው እንደ ሮል ሞዴል አድርገን ህይወታቸውን በቃ እንደው ታድለው እነሱ ያላቸው ነገር በኖረን ብለን የምናስባቸው ሰዎች ደግሞ ድንገት በሆነ ነገር ህይወታቸው ሲሰበር ታያላችሁ። ወይ ትዳራቸው ወይ ጤናቸው ብዙ ነገርና ምንድነው ታዲያ በህይወት ላይ እርግጠኛ ሆኖ መኖር የሚቻለው? ወይ ደግሞ በህይወታችን ኦኬ እንደዚህ አይነት ፈተናዎች የሚገጥሙን ከሆነ እንደዚህ አይነት ውጣ ውረዶች የሚገጥሙን ከሆነ ተስፋ አትቁረጡ ይባላል። ተስፋ አለመቁረጥ የሚቻለው እንዴት ነው? ምን ላይ ተስፋ ተደርጎ ነው ታዲያ እነዚህ ነገሮች አክሴፕት አድርጎ መቆም መራመድ የሚቻለው? የሚሉ እነዚህን ትንሽ ሰፋ ያሉ ግን ደግሞ ጠበብ አድርገን በትንሹ ልናወራባቸው የምንችላቸው ርዕሰ ጉዳዮች ላወራችሁ ነው የመጣሁት ወገኖቼ። እንግዲህ ዓለም ምድር ነው። የትኛውም ዓለም ላይ ብንኖር በሉ እናንተ ሀብታም በሉ ደሃ በሉ ባደገው ዓለም የምንኖር እንሁን ወይም ገና በማደግ ላይ ባሉ ሀገራት ወይ ደግሞ በጣም ከድህነት በታች ያለ እንበል፣ በየትኛውም የህይወት የዓለም ሁኔታ ላይ ብቻ ያለው ሜንሽን ማድረግ ትችላላችሁ። የምንሸከመው የምንፈተንበት የፈተና አይነቱ ይለያይ እንጂ ምድር ነው። ምድር ምድር ነው። የትም ቦታ ፈተና አለ። የትኛውን ቦታ ግራ መጋባት አለ። የትኛውን ቦታ ይሄኛውን ነገር እንዴት ላድርገው ብለን ምንተክስበት ጊዜ አለ። የሆነ ጊዜ ደግሞ ህይወታችን ላይ በቃ የሆነ በጣም በደስታ የምንሞላበት ምድር አልበቃ የሚለን ጊዜ፣ ሁሉ ነገር እንዳሰብነው ደግሞ የሚሰካካበት ጊዜ አለ። በሁሉ ወቅት አለ። እንግዲህ በምድር ሳላችሁ መከራ አለባችሁ ተብሎ ተጽፏል በቅዱስ መጽሐፍ ቅዱስ። እንግዲህ በክርስትናው እምነት ዘንድ ያላችሁ ማለት ነው። ምን ማለት ነው? መከራ አለ ተብሎ ተነግሮናል። መከራ የገንዘብ ሊሆን ይችላል፣ መከራ የጤና ሊሆን ይችላል፣ መከራ የማግኘት ሊሆን ይችላል፣ መከራ የትዳር ሊሆን ይችላል፣ የልጅ ሊሆን ይችላል። ጥቀሱ የየራሳችሁ። ስለዚህ ያ ማለት ምን ማለት ነው? ሁሉም ሰው ጊዜው፣ ወቅቱ፣ ሁኔታው፣ አይነቱ፣ ብዛቱ ይለያያል እንጂ የየራሱ መከራ አለበት፣ የየራሱ የፈተና ጊዜ አለበት። ለሁሉ ጊዜ አለው ተብሎ እንደተጻፈው የምንፈተንበት ጊዜ አለ። ከዛ ፈተና ደግሞ የምንወጣበት ጊዜ አለ። ግን መጽናኛ የሚሆነን ተስፋ የምናደርግበት ደግሞ አንድ በጣም ለኔ የሰራልኝ የጠቀመኝ የምላችሁ ነገር እነግራችኋለሁ ማለት ነው። እረፍ ልትሉ የምትችሉ
የምትወዱበት በቃ ይሄ ነገር አለ። ስለዚህ ማግኘት አለ፣ ማጣት አለ፣ መሰብሰብ አለ፣ የሚበተንበት ጊዜ አለ፣ የምናገኝበት የምናብስበት ጊዜ አለ፣ ባዶ የምንሆንበት ምንም የማይኖረን ጊዜ አለ፣ በጣም የምንወደድበት ጊዜ አለ፣ የምንጠላ የምንገፋበት ጊዜ አለ። ሁሉ ነገር ህይወታችን ላይ ሀብን ሊያደርግ ይችላል። ስለዚህ አንደኛና መሰረታዊ ነገር ህይወታችን ላይ እንደዚህ አይነት ነገር ሲከሰት መሰረታዊ በጣም ኃይል ሊሰጠን ይችላል ብዬ እኔ ያስቡት እና ፐርሰናሊ ኤክስፒሪየንስ ያደረኩት ባይዘዌ እንደው ይሄ ጥናት ያለው ያ ጥናት ያለው ብሎ ጎግል ላይ ሰርች አድርጎ ማውራት በጣም ቀላል ነው። እሱ ከባድ ነገር ሆኖ አይደለም። ግን ብዙ ጊዜ ሀሳቦችን ለእናንተ ማካፈለው ለኔ እየሰራልኝ የኖርኩበትን በዚህ አጭር የህይወት ዘመኔ ነገሮችን እንድወጣ የረዱኝ ነገሮች ለእናንተ ሪያሊቲን የህይወቴን ትክክለኛ ነገር ማካፈላችሁ ማለት ነው። ስለዚህ አንደኛ ነገር በጣም መሰረታዊ ነገር የመጣብንን ነገር አክሴፕት ማድረግ በጣም መሰረታዊ ነገር ነው። አክሴፕት በቃ መጋፈጥ መቀበል ማለት ነው። ወይኔ እኔ መከራዬ እኔ ብቻ ነኝ ዘንድሮ እንደው እኔ በቃ ለምንድን ነው የምፈተነው እኔ ብቻ ነኝ ምናምን የሚሉ ሰዎች አይታችሁ አታውቁም? ለምን እንደዛ እንደሚሉ ታውቃላችሁ? ህይወታቸውን ኮምፔር የሚያደርጉት ከሌላ ሰው ጋር የሚያዩት የሌላን ሰው ህይወት ነው። ያ ሰው ትላንት ተፈትኖ አልፎ ሊሆን ይችላል፣ ወይ እሱ ፈተና ደግሞ ነገ ሊሆን ይችላል። ባይፈተንም ደግሞ የኛ ጉዳይ አይደለም። ስለዚህ የኔ ህይወት ማለት መሰረታዊ ዛሬ ትላንት በጣም ገንዘብ የነበረኝ ሰው ነኝ። ኦኬ ዛሬ በገንዘብ ማጣት ተፈተንኩ አይደል? አንደኛ ነገር ራሴን አለመዋሸት ነው። ኦኬ ዛሬ ያለሁበት ህይወት የገንዘብ ፈተና ፊት ለፊቴ ያለበት ነው። በቃ ከፊት ለፊቴ የማጣት ፈተና አለ። ሶ እንዴት አድርጌ ልጋፈጠው? እንዴት አድርጌ ልቀበለው? እንዴት አድርጌ ዝቅ ብዬ በርሬ ላሳልፈው ይሄን ጊዜ እንዴት አድርጌ አክሴፕት ላድርገው የሚለውን ያንን ቆም ብሎ የጥሞና ጊዜ መውሰድ መሰረታዊ ጉዳይ ነው። በጣም ከጠቀመኝ ነገር አንዱ። ስለዚህ ከግርግር ከወከባው ከትርምሱ ኢቨን ከስልካችን ከምናምን ትንሽ ጊዜ ወሰድ አድርገን የጥሞና ጊዜ ቁጭ ብለን ህይወታችንን የምናስብበት ኦኬ አሁን ህይወቴ ላይ ምንድነው ሀብን ያደረገው? ምንድነው ተስፋ እንድቆርጥ እያደረገኝ ያለው? የትዳሬ ሁኔታ ነው? የልጆቼ ሁኔታ ነው? የቤተሰቤ ሁኔታ ነው? ፋይናንስ ነው? ምንድነው ብለን አንደኛ ችግሩን አይደንቲፋይ የምናደርግበት ጊዜ እናገኛለን የጥሞና ጊዜ ስንወስድ። ሁለተኛ ችግሩን አክሴፕት ማድረግ የምንችልበትን ትከሻ ከየት እንደምናገኝ ማሰቢያ ጊዜ ይኖረናል። ስለዚህ እንደዚህ አይነት ነገር ሲገጥማችሁ በህይወታችሁ ያልጠበቃችሁት ነገር ሲሆን የሆነ ያልሆነው በህይወታችሁ ሲመጣ ፈተና ሲገጥም እንደሆነ ብቻ ለምን ተፈተንኩ እንዴት ምናምን ብላችሁ ከምታላዝኑ ይልቅ ወይንም ያንን እያብሰለሰላችሁ ተስፋ የመቁረጥ መንገድን ከመጀመር ይልቅ የጥሞና ጊዜ መውሰድና ነገሩን አክሴፕት ለማድረግ ለመጋፈጥ እኔ ብቻ አይደለሁም ምድር ላይ በምድር ሳላችሁ መከራ አለባችሁ ተብለናል። ስለዚህ በዛ መሰረት መወጣት አለብኝ፣ ምን ማድረግ አለብኝ የሚለውን ቁጭ ብላችሁ ልታስቡበት ጊዜ ብትወስዱ አንዱ ምክሬ ይሄ ነው። ሌላው እንግዲህ ከምትችሉት በላይ አትፈተኑም፣ ከፈተናው ጋር መውጫን ያዘጋጅላችኋል ያለን እግዚአብሔር አለ። ስለዚህ በየትኛውም እምነቱ ሙስሊም ሆኖ ክርስቲያን ሌላ እምነት እናንተ ያድነናል የምትሉት ያግዘናል የምትሉት የትኛው እምነት ልትሆኑ ትችላላችሁ። ስለዚህ በጣም እኔ እግዚአብሔር ከረዳኝ ከጠቀመኝ ነገር ሲሆን እንደዚህ ነገሮች ጭልምልም ሲሉ ያላሰባችሁት ነገር ሲመጣ በራሳችሁ ጉልበት ከመታገል ይልቅ በቃ ራሳችሁ ሰሚት አድርጉ። ለምታመልኩት ያድነናል ብላችሁ ላሰባችሁት ወደ ፈጣሪያችሁ ቅረቡ። እውነቴን ነው የምላችሁ። ይሄውና ፈተናዬ እንዴት ነው መውጫው? እንዴት ነው መንገዱ? ምን ላድርግ እግዚአብሔር ሆይ ምን ላድርግ አምላኬ ብላችሁ እግዚአብሔርን ጠይቁ። መጸለይ በጣም ትልቅ መፍትሄ አለው። እግዚአብሔር ፊት ጊዜ መውሰድ በጣም ትልቅ መፍትሄ አለው። አትሊስት በቃ ቢያንስ ነገሩ እንኳን እስኪፈታ የሚረዳችሁን መንፈስ እግዚአብሔር ይልክላችኋል። የሚያጽናናችሁን መንፈስ እግዚአብሔር ይልክላችኋል። ስለዚህ እኔ የጠቀመኝ እንደዚህ አይነት ህይወት ትርምስ ውስጥ ሲኖር እኔ ብቻ ተፈተንኩ ከማለት ይልቅ ኦኬ ተፈትኛለሁ፣ ስለዚህ ከፈተናው ጋር መውጫን አዘጋጅላችኋለሁ ያልከኝ እግዚአብሔር የት አለ ብዬ ከእግዚአብሔር ጋር ጊዜ ይወስዳሉ። ስለዚህ በየእምነታችሁ ጸልዩ። ራሳችሁ በራሳችሁ ፈተናችሁን ለመወጣት አትታገሉ። አንዳንድ ነገር ከኛ አቅም በላይ ነው። ደግሞ ያለ እሱ ያለ እግዚአብሔር ምንም ማድረግ እንደማልችል የማስብ ሰው ነኝ እኔ። ያንን ማምን ሰው ነኝ። ያለ እኔ ምንም ልታደርጉ አትችሉም ተብሎ ስለዚህ በዛ ውስጥ ነው። አንዳንድ ጊዜ ደግሞ ወገኖች እንድትሸወዱ ማልፈልገው አንዳንዴ መከራችን ላይነሳ ይችላል። ችግሮቻችን ላይነሱ ይችላል። ለምሳሌ ልጅ ማጣት ሊሆን ይችላል፣ ገንዘብ ማጣት ይሆናል። በቃ ኮንስታንትኛ ችግር ሊሆን ይችላል። በዛ መከራ ውስጥ ሆነን እንኳን ግን ደስተኛ ሆኖ መኖር መቻል እንዳናጉረመርም ሊያደርገን የሚችል ኃይልን ማግኘት ቀላል ነገር አይደለም።
እሱ ራሱ መሰረታዊ ጉዳይ ነው። አንዳንድ ሰው አይታችሁ ከሆነ እንደው ከረስ ይወጣሉ እንጂ ሁሉ ኖሮት ምንም ሳይፈተን እኮ እርፍ ያለ መንፈስን የሚያጣ ሰው አለ፣ ደስተኛ መሆንን የሚያጣ ሰው አለ። ስለዚህ ያንን ታገኛላችሁ። ስለዚህ አንደኛ ከግርግር ወጥታችሁ የጥሞና ጊዜ መውሰድ፣ ወደ ፈጣሪ መቅረብ እና ነገሩን አክሴፕት ማድረግ መቻል ነው። ሌላው ደግሞ በጣም መሰረታዊ ነገር ብዬ የምለው ነገር ቁጭ ብሎ ያለፈው ነገር እኔ ላይ እንዲከሰት ያደረገው ነገር ምንድን ነው? ለምሳሌ ፋይናንሻል ክራይሲስ ውስጥ ከሆነ የገባ ነው። ፋይናንሻል ነገሬ ምንድን ነው የነበረው? አያያዜ እንዴት ነበር? ገንዘብ አያያዜ ትላንትና እንዴት ነበርኩኝ? ዛሬ ለኪሳራ የዳረገኝ ለማጣት የዳረገኝ ምንድን ነው ብሎ ከትላንትና ለመማር ጊዜ መውሰድ ነው። በቃ ጊዜ መውሰድ እንዳለ ነገሩን መቀበል አንዱ ጉዳይ ነው። በቃ ይሄ ነገር ሆኗል ብሎ መቀበል አንዱ ጉዳይ ነው። ግን እንዴት ልማር ደግሞ ለነገ መውጣት መንገድ እንዲሆነኝ ዛሬን ደግሞ እንደገና ወደ ትላንት ከትላንትም ያለፈ ስኬት ላይ መመለስ እንድችል ምን ላድርግ፣ የትላንት ስህተቴ ምን ነበር ብለን ቁጭ ብለን ሊስት ማድረግ። በቃ ገንዘብ አያያዜ እንዴት ነበር? አባካኞች ከሆነ ኦኬ አባካኝ መሆን የለብንም። ሴቪንጋችን ጥሩ ካልሆነ ሴቪንግ። ይሄ የምላችሁ ምሳሌ ነው፣ ግን ህይወታችን ላይ ብዙ ይሆናል። ለምሳሌ ከሰዎች ጋር ባለን ግንኙነት ሊሆን ይችላል። በጣም ከብዙ ሰዎች ጋር ዲስአፖይንትመንት ውስጥ ገብተን ተጣልተን ሰላማተን ከሆነ ቆም ብለን ምን ነበር ከሰዎች ጋር ያለኝ ግንኙነት? እንዴት ነበር ባውንደሪን የማጥረው? እንዴት ነበር ሪያክሽን? እንዴት ነበር ከሰዎች ጋር ኢንተራክሽን? ምን ነበር እኔ ጋር የነበረው ክፍተት የሚለውን ቆም ብለን መማር እና ማዳመጥ፣ መገምገም፣ ትላንትን ማየት ለዛሬ እንድንነሳ ያደርገናል ማለት ነው። በጣም መሰረታዊና የመጨረሻ የምላችሁ ነገር በጣም ከቅድሙ ከሁለተኛ ሀሳቤ ጋር መሄድም ቢሆንም ግን እዚህ ምድር ላይ እውነቴን ነው የምላችሁ ባትፈተኑ እንኳን ሰው እግዚአብሔርን ተስፋ ካላደረገ በቃ የዚህ ምድር ነገር ተለዋዋጭ እንደሆነ መቼም አትርሱ። በቃ ቋሚ ነገር የለም፣ ጸጥ ያለ ነገር የለም። እንዲያው በቃ እንዲህ እንደ ፈሳሽ ውሃ እንዲህ የወረደ ቀጥ ብሎ ያለ ነገር የለም። ሁሉ ነገር ተለዋዋጭ ነው። ሁሉ ነገር ጊዜያዊ ነው። ስለዚህ ይህንን ማወቅ ለአእምሯችሁ መንገድ ኦኬ፣ ዛሬ ተፈትኛለሁ፣ አጥቻለሁ፣ ኢትስ ኦኬ፣ ነገ ይቀየራል። ባይቀየር እንኳን ደግሞ እንዳለ ነገሩን አክሴፕት አደርገዋለሁ፣ እችለዋለሁ፣ ካለው ነገር ጋር ተስማምቼ መሄድ እችላለሁ የሚል ሜንታሊቲ ለራሳችሁ መንገር እንጂ እንዴት እኔ ብቻ ነኝ የተፈተንኩት ምናምን እኔ ባልኖርስ በቃ አንዳንድ አሁን አይታችኋል ብንሄድ ይሻላል ምናምን የሚሉ ወጣቶችን እጅግ ነው የሚያሳዝነው። አለመኖር ከምንም ነገር ጋር አይወዳደርም። ህይወትን ማጥፋት ከምንም ነገር ጋር አይወዳደርም። ለምንም ነገር መፍትሄ የማይሆንም። ስለዚህ ወገኖቼ እኔ ብቻ ነኝ የተፈተንኩት፣ ደግሞ ሴጣን አንተ ብቻ አንቺ ብቻ አንቺማ ብትሞች ይሻላል ባትኖር ይሻላል የሚለውን ይሰብከናል። ግን እንደዛ አይደለም። ውሸቱን ነው። የውሸት አባት አይደለም፣ ውሸቱን ነው። ለዚህ ምድር ላይ ብዙ ሰዎች ይፈተናሉ። ታዋቂ የምንላቸው ሰዎች ይፈተናሉ። ሀብታም የምንላቸው ሰዎች ይፈተናሉ። ብዙ በጓዳቸው ብዙ ነገሮችን የሚያጡ ሰዎች አሉ። ዋናው እንዴት አድርገው የፈተናቸውን ይወጡታል ነው። ስለዚህ በመጀመሪያ ወደ ፈተና እንዳንገባ ተግተን እንጸልያለን። ወደ ፈተና ደግሞ ከገባን ከፈተናው ጋር መውጫን የሚያዘጋጅልን አምላክ ስላለ የጥሞና ጊዜውን እንወስዳለን። ወደ እግዚአብሔር እንቀርባለን። ከትላንት ስህተቶቻችን ለመማር ጊዜ ወስደን እናስባለን። ሰው ለነገራችን እቅድ እናወጣለን። ሌላውን ሁሉ ደግሞ ህይወታችንን ለእግዚአብሔር ላይ ተስፋ እናደርጋለን። ያ ሲሆን የሆነ እውነቴን ነው፣ እመኑኝ፣ እኔ ከህይወቴ ነው የምነግራችሁ እንጂ 10 ፖይንቶች 10 ነጥቦች ከጎግል ላይ በጣም ቀላል ነው አይደለ? ግን በትክክል በህይወት ላይ ያለ ነገር ስለሆነ ለዚህ እንደዛ መሆን ነው። ስለዚህ ኤክስፔክቴሽናችንን ደግሞ መቀነስ ነው። በጣም ተስፋ እንድንቆርጥ ደስተኝነትን እንድናጣ ከሚያደርጉ አንዱ ነገር የምንጠብቀው ነገር ያለ ልክ ይሆናል አንዳንዴ። ስለዚህ ምንድን ነው የምጠብቀው? ምንድን ነው ከምን ተነስቼን ምን እየጠበቅኩ ያለው ምንድን ነው? ሰው ስንዴ ዘርቶ ጤፍ አይጠብቅም ማለት ሰው ኤክስፔክቴሽናችንን ማስተካከል ነው። ባለን ልክ ማሰብ ማቀድ ነው። ስለዚህ እንደዛ ካልሆነ ዝም ብለን ያየነው ነገር ሁሉ የሚያምረን ከሆነ ሃይ ኤክስፔክቴሽን ካለን የምናገኘው ነገር አያረጋንም፣ አያስደስተንም እና ቆም ብለን ኤክስፔክቴሽናችንን ማየት ነው። ስለዚህ የኔ ውድ ወገኖች ዛሬ ልነግራችሁ ወደድኩት ይሄን ነው። በተለይ በፍጹም በሚዲያ ላይ ከምታዩቸው ሰዎች ጋር ህይወታችሁን አታነጻጽሩ። አርቲስቶች ሊሆኑ ይችላሉ፣ ታዋቂ ሰዎች ሊሆኑ ይችላሉ፣ እንደዚህ ኮንተንት ክሬተሮች ሊሆኑ ይችላሉ። እነሱ በሚያሳዩአችሁ ህይወት
ብቻ ህይወትን ጀጅ አታርጉ። እናንተ ህይወት ሲኦል እንደሆነና እነሱ ገነት ውስጥ እንደሚኖሩ አታስቡ። ራሳችሁ ላይ ትኩረት አድርጉ። እግዚአብሔር ላይ ትኩረት አድርጉ። ወደ እግዚአብሔር ተጠጉ። ነገሮችን አክሴፕት ለማድረግ ሞክሩ። የጥሞና ጊዜ ውሰዱ። እነዚህ ካደረጋችሁ ስክን ያለ እርፍ ያለ ህይወት ደግሞ የሚያመጣውን የትኛውን ነገር እንዳለ የመቀበል ኃይል ታገኛላችሁ ብዬ አስባለሁኝ። እነዚህን የመሳሰሉ አንዳንድ ጊዜ ከህይወት ራሴን ከጠቀሙኝ ነገሮች ከታሰብኳቸው ነገሮች ወደ እናንተ አደርሳለሁኝ። አንዳንድ ጊዜ ደግሞ ከተጻፉ ሪሰርችድ ከሆኑ መጽሐፍትም ደግሞ ማካፈላችሁ ይኖራሉ። ከራሳቸው ከሰዎችም አንደበት ደግሞ በኢንተርቪው የምንሰማቸውም ይኖራሉ። ስለዚህ የድል ቤትን ሰብስክራይብ በማድረግ ቤተሰብ ሁኑ። ህይወትን በጋራ እያወራን እየተመካከርን እየተማማርን ልምድ እየተለዋወጥን የተሻለን ህይወት ለመኖር ጥረት እናደርጋለን። የድል ቤት ዓላማው ይሄ ነው። ሰብስክራይብ አድርጉ፣ የደውሏ ምልክት ተጫኑ እንዲደርሳችሁ። አመሰግናለሁ ባይ